የዘንድሮ የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና ከሰኔ 24 እስከ ሐምሌ 17 ቀን 2018 ዓ.ም የሚካሄድ በመሆኑ የቅድመ ዝግጅት ስራዎች ተጠናክረው መቀጠላቸውን የትምህርት ምዘናና ፈተናዎች አገልግሎት ይገልጻል። በይዘት ደረጃ ከ9ኛ እስከ 12ኛ ክፍል የሚያካትተው ፈተናው በበይነ መረብ በ6 ዙርና በወረቀት ደግሞ በ2 ዙር ይሰጣል። የአገልግሎቱ ዋና ዳይሬክተር እሸቱ ከበደ ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ ለዘንድሮ ሀገር አቀፍ የ12ኛ ክፍል ማጠናቀቂያ ፈተና 563858 ተማሪዎች ዝግጁ መሆናቸውን ገልጸዋል። ፈተናውን በአብዛኛው በበይነ መረብ ለመስጠት ዝግጅት የተደረገ መሆኑን ያነሱ ሲሆን በተለያዩ ምክንያቶች ጥቂት ተፈታኞች በወረቀት እንደሚፈተኑ ጠቁመዋል። በበይነ መረብ የሚሰጠው ፈተና በ6 ዙር እንደሚሰጥ የተጠቆመ ሲሆን ይህም ፈተናውን ለመስጠት የሚያስችል መሰረተ ልማት በተገቢ መንገድ ለመጠቀም እንደሚያግዝና በተለያዩ ምክንያቶች ፈተናውን ለመውሰድ ያልቻሉ ተፈታኞች በሌላኛው ዙር ለመፈተን እድል የሚሰጥ መሆኑን ተነግሯል። የመጀመሪያ ዙር የሚፈተኑት የተፈጥሮ ሳይንስ ናቸው። እነሱ ከዙር 1 እስከ ዙር 3 ይፈተናሉ። ሁለተኛው ቀጥሎ የሚፈተኑት ማህበራዊ ሳይንስ ናቸው። እነሱ ደግሞ ከዙር 4 እስከ 6 ድረስ ባለው ይፈተናሉ። ዙሩን የምናበዛው በኦንላይን ያለንን ውስን ኮምፒውተር ለብዙ ተማሪዎች ለመጠቀም ከዚህም በኋላ ደግሞ 12ኛ ክፍል ፈተና ተማሪዎችን አንድ ቀን ብቻ ፈተና ማድረግም ፌር አይደለም ብለን ስለምናስብ የመጀመሪያ ዙር ላይ ያመለጠው 3 ቀን ውስጥ ያመለጠው ልጅ ቀጣይ 3 ቀን ውስጥ መጥቶ እንዲፈተን እድል እንሰ ያ ማለት ግን ምን ማለት መሰለሽ ከአቅም በላይ የሆነ ነገር ቢገጥመው ልጁ ተረብሿል እንኳን ፈተና ለምንም ነገር አእምሮ ዝግጁ በማይሆንበት ውስጥ መሆኑን ስናረጋግጥ ለነዚህ ልጆች እድል መስጠት ሎጂካል ተገቢ ነው ፌር ነው ብለን እናስባለን። የበይነመረብ ፈተናው በ6 ዙር መሰጠቱም በተመሳሳይ ዓመት የተፈተኑ ተማሪዎችን በተለያዩ አይነት ፈተና የሚመዝን አይሆንም ወይ የሚል ጥያቄ ለአገልግሎቱ ዋና ዳይሬክተር ያቀረበ ሲሆን የፈተና ወጣጥ ስታንዳርድን የተከተለ በመሆኑ የፈተና መክበድና መቅለል ላይ ለውጥ እንደሌለው ነው የገለጹት። እኛ የምንመዝነው MLC ሚኒማም ለርኒንግ ኮምፒተንሲ ወይም አጥጋቢ የመማር ብቃት ተብሎ የተለዩ አሉ በየትምህርቱ። ሶስቱንም ዙር የምንመዝነው ለርኒንግ ኮምፒተንሲው ተቀራራቢ ወይም ያሆኖ ግን ጥያቄውን አፕሮች የምናደርግበት መንገድ ግን የተለያየ። ሁለተኛ ግን ጀነራል ስታንዳርድ የምንለው አለ 12ን በመጨረሱ ብቻ እነዚህን ጥያቄዎች መመለስ ይችላል ብለን ካታጎሪ አለን። ሁለተኛ ደግሞ የተወሰነ የተዘጋጀ ተማሪ ያነበበ ተማሪ ይመልሳል ብለን ደግሞ ምናዘጋጀዋለን። እነዚህ አንድ ላይ ሲደመሩ 80% ጥያቄውን ይዛል። ቀጥሎ ጎበዝ ተማሪዎችን ሊያፎካክር ሊያበረታታ የሚችል ተብሎ ደግሞ 20% አለ። ይሄ ስታንዳርድ አይቀየርም። ፈተናው በአብዛኛው በኦንላይን እንደመሰጠቱ የኃይል የኢንተርኔትና ፈተና የሚሰጥባቸው መሰረተ ልማቶች የማጠናከር አቅም ለማሳደግ እየተሰራ መሆኑም ተገልጿል። ሆኖም በፈተና ወቅት ብልሽት ቢያጋጥም ለችግሮቹ አስቸኳይ የመፍትሄ እርምጃዎችን ለመውሰድ ከኢትዮጵያ ኤሌክትሪክ አገልግሎትና ከኢትዮ ቴሌኮም ጋር በመቀናጀት ፈጣን ምላሽ እንደሚሰጥ ነው ዋና ዳይሬክተሩ የጠቆሙት። ተቋርጦ ሲመለስ ደግሞ ለነዛ ልጆች 2 ስራዎችን እንሰራለን። አንዱ የባከነባቸውን ሰዓት ኤግዛክትሊ እንጨምራለን። ሁለተኛው ደግሞ ትራንዚሽን ላይ ያለውን ሰዓት እንጨምራለን። ለዚህ ለፈተና አስተዳደሩ የሄዱ ልጆች ደግሞ ስነ ልቦና ትሪትሜንቶችን እያደረጉ ልጆቹ ወደ ሌላ ስትሬስ እንዳይገቡ የሚያደርጉት ነገር አለ ማለት ነው። ተማሪዎችን በይዘትና በስነ ልቦና ዝግጁ የማድረግ ስራ የትምህርት ቤቶች ኃላፊነት ቢሆንም ተፈታኞቹ ለፈተናው ዝግጁ እንዲሆኑ የመለማመጃ ፈተናዎችን በበይነመረብ የተሰጠ መሆኑን አገልግሎቱ አንስቷል። ልጆቹን በስነ ልቦና እና በይዘት ማዘጋጀት የትምህርት ቤቱ ተግባርና ኃላፊነት ነው። የኛ ሚና ያለን ከኛ በኩል ለዛ ስራ የሚያግዛቸውን መረጃ ነው የምንሰጠው። ከኛ በኩል ማገዝ ያለብን ለምሳሌ ፈተናውን ለፈተና ልምምድ እንዲያግዝ ፈተናውን አዘጋጅተን እንሰጣለን፣ መለማመጃውን እንሰጣለን፣ ተጨማሪ ፕሮግራሞችን እናግዛለን። ዲቴል ደግሞ የተወሰኑ መረጃዎችን ሲፈልጉ እናደርጋለን። ሁሉም ሰብጀክቶች አሉ ለረጅም ጊዜ ተለቀዋል። ልጆች መለማመድ አለባቸው። የትኛው ክልል ላይ ምን ያህል ተማሪዎች ተለማምደዋል ምን ያህል አልተለማመዱም የሚለውንም እናያለን። ያንንም ከናንተ ክልል ይሄን ያህል ከተመዘገቡ ተማሪዎች ደግሞ ይሄን ያህሉ ተለማምደዋል ይሄኛው አልተለማመደምና ክትትል አድርጉ ብለንም ግብረ መልስ እንሰጣለን። የትምህርት ምዘናና ፈተናዎች አገልግሎት ተማሪዎች የፈተና ስርዓቱን እንዲለማመዱ የተመቻቹትን የፈተና መለማመጃዎች እንዲጠቀሙ አሳስቧል።